የዚህ ከባድ ቪዲዮ መጨረሻው ምንድነው የሆነው? የቪዲዮ መጨረሻ ምንድነው ብላችሁ ተጠብቃችኋል? እንስማው። በልመና ይህንን ሁሉ ገንዘብ ማግኘት ከተቻለ ለምን የሥራ ዘርፍ አንቀይርም ያስባለ የልመናው ውጤት። በአንድ ቀን ውስጥ የተሰበሰበ ከፍተኛ መጠን ያለው የብር ኖትና እዚህ ጋር እንደምትመለከቱት ዝርዝር ሳንቲሞችን አልጋዋ ላይ ዘርግታ ስትቆጥር እየተመለከትን እንገኛለን። ድርቆሽ ጭኖ ከቤት የወጣው ቅንጡ መኪና አነጋጋሪ ሆኗል። ድርቆሽ ከወንድና ሴት ቶሎ የሚሞተው ማን ነው? በባልና በሚስት መካከል ከወንድና ከሴት ቀድሞ የሚሞተው ማን ነው ሲባል ለልጄ ስትል ማረኝ ብዬ ነው የጠየቅኩት ብሎ በእንባ ተመልሷል። ምን ትላላችሁ? ተቆርጧለሁ። ተቆርጦ አይ ችግር የለም በቃ እሺ ተዋልፈልኝ። ብዙ ሰው ያልተዋጠለት እርቁን በእንባ ራሱ ተናግሮታል። ሰዎችም እንዲህ ይላሉ፣ አለበለዚያ ይሄ ሰው ነገ 3 4 5 ልጅ አስታቅፎሽ ጥሎሽ ላለመሄዱ ምንም ዋስትና የለሽም። ሰላም እንዴት አላችሁ? እንደገና ተመልሼ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ። እንደተለመደው በቪዲዮ መጨረሻ ላይ የዘጠና ትዝታ ዛሬ በአዲስ መንገድ መጥቷል። እንዲሁም ደግሞ ቪዲዮውን ስትጀምሩ ላይክ ማድረጋችሁ እንዳይዘነጋ። እስከ መጨረሻው አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። አንዳንድ ጊዜ ተስፋ ልትቆርጥባቸው የሚገቡ ጉዳዮች አሉ። ተስፋ መቁረጥ በሁለት መንገድ ይተረጎማል የሚሉ ሰዎች ናቸው ይህንን ቪዲዮ ያጋሩት። ለመውደቅ የመጨረሻውን ካርድ መምዘዝ አለበት። መቼም ይሄ ቪዲዮ የምትመለከቱት ቪዲዮ መጨረሻ የለውም። መጨረሻው ምን እንደሆነ ወይም ደግሞ አላየሁትም፣ አይታይም የተለቀቀው ቦታ ላይ ማለት ነው። ግን በፍጹም ላለመውደቅ የሚደረገው ትንቅንቅና ጥረት እስከ መጨረሻው ድረስ የዘለቀ ነው እና አንዳንድ ሰዎች ይህንን ቪዲዮ ተመልክተው ምን አሉ? አንዳንድ ጉዳዮች ተስፋ ልትቆርጥባቸው ይገባል። ለቀህ ብትወድቅ የተሻለ ነው። የሚያተርፍ ሰው ዙሪያ ላይ ያለ ሁሉ የሚረዳ አይደለም ይላሉ። እናንተ ምን ትላላችሁ? ይህንን ቪዲዮ ስትመለከቱ ምንድን ነው የተሰማችሁ? እኔ ራሱ በቃ በሳቅ ነው የጨረስኩት ቪዲዮን። ግን ትልቅ የሚያስተምር ነገር አለው። መውደቁ ይሻላል ወይስ እየታገለ ከቻለ መጨረሱ ይሻላል? በጣም እያንገላታው ነው ያለው ማለት ነው። እናንተ ቪዲዮን ስትመለከቱ ምንድን ነው የተሰማችሁ? መቀጠሉ ይሻላል ወይስ እዚሁ ጋር ለቆት ቢወድቅና ተራምዶ ቢወጣ ይሻላል ትላላችሁ? እስቲ አስተያየታችሁን አጋሩኝ። በጣም አስተማሪ ቪዲዮ ነው በነገራችሁ ላይ፣ እንደ ቀልድ ብቻ እንዳታዩት። ድርቆሽ ይህ መኪና እንግዲህ ድርቆሽ የተሰጣበትን ድርቆሽ ሳያየው ይዞ ወጥቷልና ኮሜንት ሴክሽን ላይ ገብታችሁ ብትመለከቱ የሹፌሩን ደካማነት በብዛት አጉልተው የሚያሳዩ ነገሮች ተጽፈውበታል። ሊረሳ ይችላል፣ የትኛውም ቤት ሊደረግ የሚችል ነገር ነው። ነገር ግን ሹፌሩ እንዴት ወርዶ እንኳን ከስር ከላይ ዘይት ውሃ ከውስጥ እንዴት ለምንድን ነው ማያየው? እንደዚህ የሚያደርግ ከሆነ ሰውም ገጭቶ ሊሄድ ይችላል። እንዴት አይጠነቀቅም? ደካማ ሹፌር ነው የሚሉ ሰዎች አሉ። ከሁሉም ነገር በላይ ግን የምታስገርመው ድርቆሿ ናት። ከተማ አይታ ልትመለስ ነው ማለት ነው ካልወደቀች። አስገራሚ ቪዲዮ ነው። የሳምንቱ መነጋገሪያ እንዴ ዋት እንዴ እናንተ አይሰሙ እንዴ መጣሽ እንዴ? እናትሽና አባትሽን አገኘሻቸው? ተኝተዋል። እናትሽና አባትሽ ገደም ብሎ ምን ሆነ?
ስትቀጠቅጣቸው የነበሩት እነሱ ናቸው፣ እናትና አባቷ ናቸው። አንዳንድ ጊዜ በፍጥነት ነገሮችን የሆነ ድምዳሜ ውስጥ ገብቶ መወሰን ተገቢ አይደለም። በቃ መረጋጋት ብዙ ጊዜ የሚከፍል ነገር ስለሆነ ማለት ነው። በችኮላ የፈጸመችውን እንግዲህ የሚገልም ነገር ቢሆን እናትና አባቷን እዛው ገላቸው ነበረ እና አትቸኩሉ። አሁንም የማሳያችሁን ቪዲዮ ተመልከቱ። Bakaki andal simati. Bakaki andal simati. Ini sih hatu ratu ni. Ablaka. Kau tu kara serat dia na. Kau kara serat dia na. Ini sih indra ka. Kooperatif bante tu anda zarafair tu sih dah kalu mata. ይህን ቪዲዮ እንግዲህ ማህበራዊ ሚዲያ ላይ ብዙ ሰዎች እየተቀባበሉት ነው የሚገኘው። እሱ ጋር ገብቼ ስመለከተው ቪዲዮ ጠፍቷል። ሌላ ቦታ ላይ ግን ብዙ ሰዎች ቪዲዮን እያሳዩት ይገኛሉና እንዴት ሴት ልጅ ተመታለህ? በዚህ ደረጃ እንዴት ታደርጋለህ? ማህበራዊ ሚዲያ ላይስ የሚለቀቅ ነገር መሆኑን እያወቅ በዚህ ደረጃ ይህንን ነገር ማድረግ ተገቢ ነው ወይ ብለው ለሚጠይቁት ሰዎች ጥያቄ ወጥቶ በቪዲዮ መልስ ሰጥቷል። እናንተ ግን መጀመሪያ ቪዲዮን ስትመለከቱት ምንድን ነው የተሰማችሁ? የቪዲዮ መጨረሻ ምንድን ነው ብላችሁ ጠብቃችኋል? እንስማው። ሰላም እንደምናችሁ። እንግዲህ ትላንትና የሰራሁት ፕራንክ ያ ፕራንክ እኔ ጭንቅላቴ ውስጥ የለም። እንደዚህ አይነት ቪዲዮም ሰርቼ አላቅም። እህቴ እንደዚህ ፕራንክ እናድርግ በኔ ስም ሽመልስን ሰርሙ ገላል ብሎ ኢብር ኮኦፕሬቲቭ በኔ ስም የከፈተው አሉ። ልክ ግሩፕ ላይ ቴሌግራም ላይ የገቡ ኮኦፕሬቲቭ ላይ አስገቡ ሽመልስን ሰርሙ ገላል ይላሉ። እውነትም ሽመልስ ሰርሙ ገላል ይላል። እስከ አያቴ በዛ ሰው እንዳይበላ በጣም ስለተናደርኩ ልጅቷም ይሄን ሐሳብ ስታመጣ ሰራው እንጂ እኔ በጣም ለሴት ልጅ ክብር ያለኝ ልጅ ነኝና አንዳንድ ሰው ደግሞ እያወቁኝ በተለይ የሚያቆኝ የሚቀርቡኝ ልጆች ያቺን ቆርጠው ሽመልስ እንዲያረገ ብሎ ቪዲዮን ለሰው ሼር እያደረጉ እየሰሩበት ነው። ሌላውን እውነታውን ቆርጦ ማለት ነው። በጣም ነው ያዘንኩት። እዚህ ውስጥ ደግሞ በጣም ሰው ጋር ክብር ለሰው ክብር አለኝ። ሰው ጋም በጣም ሰው ያከብረኛል። ብዙ ነገር እዚህ ውስጥ አይቻለሁ። እንደዚህ አይነት ቪዲዮ ሁለተኛ አልሰራም። ፕራንክ ግን ሌላ ለስለስ ያለ ፕራንክ እሰራላችኋለሁ። በተረፈ ጉዳያችኋለሁ። አሁንም እኔ ኢብር ኮኦፕሬቲቭ የለኝም፣ ኢብር ኮኦፕሬቲቭ አለኝ እዚህ ላይ። በአጠቃላይ ሐሳቡ እንዳይንዛዛ ማለት ነው። እዚህ ጋር ልቁረጠውና ፕራንክ ነው የሰራሁበት ምክንያት ደግሞ በኔ ስም የተከፈቱ አካውንቶችና በኔ ስም ገንዘብ እየተሰበሰበ ስለሆነ ይህንን ሐሳብ እንስራው ብላይ ነው እሷ በዚህ መልክ የተሰራው የሚል ነገር ነው። ኮሜንት ሴክሽን ላይም ገብቼ አንዳንድ ነገሮችን ሪፈር ለማድረግ ሞክሬያለሁ። ግን ምንድነው ሰውን የሚያሸማቅቅ የሚያስደነግጥ በጣም ደግሞ ከበድ ያሉ ፕራንኮችን ስታዩ ፕራንክ የሚሰራው ሰው ብቻ ሳይሆን እኔ ላይ ይህንን ስራ ብለው የሚያሰሩ ሰዎችም እንዳሉ እንድታውቁና በጣም በፍጥነት ጀጅ እንዳታረጓቸው ለማለት ነው። አንዳንድ ጊዜ ፕራንክ የሚሰራው ብቻ ሳይሆን ፕራንክ የሚሰራበትም ሰው የሚያደርጓቸው ነገሮች ትክክል እንዳልሆኑ ማሳያ ነው። ከሰሞኑ እንግዲህ በፀጉር አስተካካዩ ናቲ ቲክቶከር እሱ ላይ የተሰራው ፕራንክ ብዙዎችን ያስቆጣ ቪዲዮ ነበረ። ብዙ ሰዎች በሱ ቪዲዮ ምክንያት ተቆጥተዋል፣ ሀሳባቸውንም ገልጸዋል። ጆኒ ጂጂትሱ እንግዲህ በዚህ በተሰራው ፕራንክ አስታኮ አንድ የሰራው ቪዲዮ አለ። ለናቲ አሪፍ ኦቨር ዘቶታል። ምንድነው ቪዲዮ? እንመልከትና እንመለስ። ናቲ ቪዲዮ ከናይቼዋለሁ፣ በጣም ያሳዝናል። እኔ ቡሊዎች አይመችኝም። እንደዛ አይነት ነገር ደግሞ መቼም እንዳያጋጥምብህ ለሶስት ወር በማት ቤዘሽ ድርጅቱ ነፃ ስኮለርሺፕ እሰጥሃለሁ so that መቼ ማንም ቡሊ አያረገም። instead of hoping that people around you are going to be nicer ራስህን አደገኛ አድርገህ በሚሰራ እና በተፈተነ ስኪል ሴት መቼም ቡሊ እንዳትደረግ እናደርጋለን። join us scholarship 3 months and you will never have to worry about those losers again. እንግዲህ ልጁ በጣም ነው የሚያሳዝነው። እውነት ለመናገር ናቲ ግን ደስ የሚለው ነገር ምንድነው የተፈጠረበትን አጋጣሚ ለመልካም እድል ለውጦታል። ብዙ ማስታወቂያዎች እየጎረፉለት ነው። ለሄ ሞባይል የሰራቸው ማስታወቂያዎች አንድ ሁለት ማስታወቂያዎች ተመልክቻለሁ። በተደረገበት በዛ ፕራንክ ብዙ ሰዎች ልባቸው እንደተነካ ስለሚታወቅ እሱን ተመልክቶ ቪዲዮ ማስታወቂያ እየሰራበት ነው። ሰዎች ምን ይሉታል? እኛ ባንተ ምክንያት እንጭሳለን፣ አንተ መልካም እድል አድርገህ ቀይረዋል፣ ይመችህ ብለውታል። እና ጥሩ ነው፣ ደስ ይላል። የተሰጠውን እድል ከተጠቀመ ማንም ሰው ዝም ብሎ ተነስቶ ቡሊ አያረገውም ማለት ነው። እንቀጥል። ከወንድና ከሴት ቀድሞ የሚሞተው ማን ነው ሲባል ወንድ ነው። ሁልጊዜ አባት ነው የሚሞተው መጀመሪያ። ሬር ነው። እናቶች ቶሎ አይሞቱ እና አባት ነው ቶሎ የሚሞተው እና ይሄንን እናቶች ራሳቸው ያውቁታል። ራሳቸው እናቶች አባትየው ቀድሞ እንደሚሞት ይገባቸዋል። ይሄን በምን ታውቃለህ? አንድ ቀን ብድግ ትልና እኔ እምልሽ ይሄንን ቤት እስቲ ነገ ገዢ አግኝቻለሁ ልሸጠው ነው ሲል ባልየው
ኧረ እባክህ አንተ ስትሞተኛ የት ልንኖር ነው? እንግዲህ ባለፈው አንድ ቪዲዮ ሰርችላችሁ ነበር። እሱ ላይ የባሻዬ ውጎች የሚሉ ምርጥ መጽሐፍ ጽፏል እና የሚናገራቸው ፌስቡክ ላይ የሚጽፋቸው ጨዋታ አዋቂነቱ ለዛ ያለው ነገር የሚናገር ሰው ነው። ከእንደዚህ አይነት ታይፕ ውስጥ ካሉ ሰዎች ከጥቂቶቹ አንዱ ነው። እናንተ ግን ከወንድና ከሴት ቀድሞ የሚሞተው ማን ይመስላችኋል? አንዳንድ ሰዎች ሚስት ያው እንግዲህ ባልየውን ስለምታቃጥለው ነው ቶሎ የሚሞተው ይላሉ። እናንተ ምን ትላላችሁ? ምን ነው አልናፈኩም? ኧረ ናፍቀሽኛል። ሰላም ተቀዘቀዘ። እነማማ ደህና ናቸው? ምን ይሆናሉ? ስትቆይ ጊዜ ችግር የተፈጠረ መስሎኝ ነበር። አታሟርት። ማለቴ አማራ ሰው ያስጠላኛል። ይቅርታ። እሺ እኔ እናት አርጅተሻል ማለት ነው? ኧረ እኔ አልወጣኝም። እኔ ፈጽሞ አልወጣኝም። ከእናቴ ቀጥሎ ያገኘሁሽ እናቴ ነሽ ለማለት ነው። አሽሙረኛ። እየሰደብኩ እኮ ነው። ታዲያ ሰው ሲሰደብ እሺ ነው የሚለው? አይደለም ግን ምን ልበል? እሱን አያገባኝም። ግን እሺ አይባልም። ስድቤን ያጣጣልክ ይመስልብሃል። ተጫወት እንጂ። እሺ ካሳውን ሊያገባ ነው። ምንድን ነው የሚያገባው? ሚስት። የድሮ ፍቅረኛው ከአሜሪካ መጣ ልታገባው። አትጩህ። መሽቷል እኮ። የጓደኛዬ ደስታ የኔ ደስታ ነው። 10 ሴት ላይ መንከባለ ምን ያስደስታል ነው ወይስ እያስፈራራኸኝ ነው? ኧረ ምን ማስፈራራት አመጣሽ ፍቅሬ? ካንቺ ብፋታ ሌላ አገባለሁ ብለህ አስበህ እንደሆነ እንዳትሞክር። ጣሊያንን ያባረራቸው አያቶቼ ምን ነው ዘነጋችሁኝ? ኧረ የት ነው ያላችሁት? ሞሶሎኒ መሮት ነው የሚኖረው። የደረጀ ኃይሌ ካራክተሮች በጣም የሚያስደምሙ ናቸው። እንግዲህ እነዚህ ልጆች በጣም በብቃት ሊፕሲንኩን ሰርተውታል ማለት ነው። ደስ የሚል ነው። በጣም የሚያዝናና ነው። እንደተዝናናችሁ በጣም እርግጠኛ ነኝ። የቀን የልመና ገቢ ታዲያ በቅርቡ በማህበራዊ ሚዲያ ገጾች ላይ በስፋት እየተዘዋወረ የሚገኘው ይህ አጭር ቪዲዮ እንግዲህ የብዙዎችን ትኩረት እየሳበ ነው የሚገኘው። በቲክቶክ ስሟ ከልመና መልስ የተሰኘ አካውንት ያላት ሲሆን ታዲያ በአንድ ቀን ውስጥ የተሰበሰበ ከፍተኛ መጠን ያለው የብር ኖትና እዚህ ጋር እንደምትመለከቱት ዝርዝር ሳንቲሞችን አልጋዋ ላይ ዘርግታ ስትቆጥር እየተመለከትን እንገኛለን። ይህም ታዲያ በአንድ ቀን ውስጥ የተሰበሰበው ዳጎስ ያለ ገንዘብም እንዳላረካት ወይንም ደግሞ ብዙ የሚባል እንዳልሆነ የምትገልጽ ሲሆን ምክንያቱም ደግሞ ይሄንን ገንዘብ የምታመጣው የሰው ፊት እየገረፋት እንደሆነ ገልጻለች። ታዲያ ይህ ክስተትም በጣም ብዙ ሰዎችን በዚህ ሶሻል ሚዲያ ላይ እያነጋገረ ነው የሚገኘው። ምክንያቱም ደግሞ ተምረው ማስተርስ ፒኤችዲ ይዘው ምንም አይነት ስራ ያላገኙ ሰዎች አሉ። በሌላ በኩል ደግሞ የጉልበት ስራን እየሰሩ ጥረው ግረው የሚኖሩ ለመኖር እንኳን የማይበቃ ሽራፊ ሳንቲሞችን ለዕለት ጉርሻቸው እየለቀሙ የሚኖሩ ሰዎች አሉ። ታዲያ ይህ የዕለት ገቢ እንዴት አነሰኝ ይባላል የሚል ሀሳቦችንም እንግዲህ በዚህ ሶሻል ሚዲያ ላይ እየተመለከትን እንገኛለን። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? በቀናነት ሀሳባችሁን በኮመንት ላይ አጋሩኝ። በሌሎች ቪዲዮዎች መለሳለሁ። እናንተ ምን ትላላችሁ? በጣም በርካታ ሰዎች በልመና ዘርፍ ተሰማርተው እንደ ስራ የሚያዩት በጣም ደግሞ ብዙ ነገርም የሚያገኙበት እንዳሉ ይነገራል። እኔ አንድ በግል እማቃት ኮንዶሚኒየም ያላት ልጇን ውጭ ላከች በየቀኑ ጠቀም ያለ ገንዘብ የምታገኝ ሴት ከዚህ በፊት ነግሬያችኋለሁ። አሁን ምን ላይ እንደምትገኝ አላውቅም። እና ይሄ ገንዘብ እየበቃኝ አይደለም፣ በዛ ላይ ደግሞ እማመጣው የሰው ፊት እየገረፈኝ ስለሆነ በቂ ነው ማለት አይቻልም ትላለች እህታችን። እስቲ የተወሰነ ቪዲዮ ለማየት እንሞክር። ለምንድን ነው የማልሰራው? ለምንድን ነው ተሰርቼ የማላውቀው? የለማኝ ቭሎግ ፓርት 7። ሰላም የኔ ቅመሞች እንዴት ናችሁ? ዛሬም እንደተለመደው ልመና ከመር እንዴት እንደማምር የኔ እናቴ የኔ ድንቡሽቡሽ እዩኝ እስኪ። አላምርም? እናሳ ቦርሳችንን እንግዲህ ምን ትላላችሁ እናንተ? በጣም በርካታ ሰዎች በዚህ ቪዲዮ ላይ እየተነጋገሩበት ይገኛሉ። የምታገኘው ገንዘብ የምር ስለማይበቃት ነው ወይስ ምንድነው የሚል ጥያቄ አስነስቷል። እናንተ ያላችሁን ሐሳብ እስቲ ያጋሩ። በፍቅር ህይወት ጥሎሽ ሄዶ እየወደድሽው እያፈቀርሽው በተለይ አስረግዞሽ ልጅንም ያህል ነገር አስታቅፎሽ በመከራሽ በጭንቅሽ በሐዘንሽ ሰዓት ከጎንሽ ያልነበረ ሰው ድንገት ትዝ ስትዩ በሆነ ሰው አማካኝነት ወደ አንቺ መጥቶ
በሚዲያ ጋጋታ ይቅርበዩ አብረሹን ኑሪ ምናምን ሲባል እንዳትሰሚ ራስሽን አዳምጪ። ምክንያቱ የሄደበት ምክንያት አሳማኝ ሆኖ ካገኘሽው ይቅርበዩ። አለበለዚያ ይሄ ሰው ነገ 3 4 5 ልጅ አስታቅፎሽ ጥሎሽ ላለመሄዱ ምንም ዋስትና የለሽም። እመኚኝ እህቴ። ሚዲያ ላይ ያለ ሰው ነገ መጥቶ አንቺ ቤት ኑሮሽን አይኖርልሽም። በጣም የሚገርም ታሪክ የታየበት ድንቅ ለምን እንኳን ጥሎሽ እንደሄደ እስቃል አሳማኝ አይደለም። እንግዲህ እነሱ ታርቀዋል፣ ኑሯቸውን ጀምረዋል። ከዚህ በኋላ የሚኖራቸው ላይፍ ምን ሊሆን እንደሚችል የምናየው ነው። ግን አንድ ቪዲዮ ሰርተዋል መኪና ውስጥ ቁጭ ብለው ለምን እንደታረቀ ለሚጠየቁ ጥያቄዎች ምላሽ ገብታችሁ እሷ ጋር መመልከት ትችላላችሁ። በጣም ብዙ ጥያቄዎች አንስተውለታል። በእንባም ለልጄ ስትል መልሰኝ፣ ይህንን ነገር ብቻ አስተካክልልኝ ብዬ ለምኛለሁ የሚል አንድ ቪዲዮ ሰርቷል። እንመልከተውና እንመለስ። ያ ቪዲዮ ተፖስቷል፣ ያንቺ ቪዲዮ ማለት ነው። ያንን ቪዲዮ ሳይሆን ደግሞ ጭራሽ የምገባበት ጭራሽ ምን ትላላችሁ? በጣም በርካታ ሰዎች ቁጣቸውን ምቾት የነሳቸው ነገር እንዳለ በእነዚህ ሰዎች መገናኘት ከፍተኛ ጥንቃቄ ልጅቱ ያስፈልጋታል የሚሉ ብዙ ሰዎች አሉ። ቀስ በቀስ ነፍሴ ተወጥሮ ነበረ። ለገብርኤል ሂጂ ነገርኩት። ያለቀስኩ ማርያም በቃ ከሚስትህና ከልጅህ ርቀህ ያሳለፍካቸው ጊዜያቶች ምን አስተማረክና እንዴት ነበረ? ከባድ ነው። ምክንያቱም መችስ ጥሩ ይሆናል ብለሽ አትጠብቂውም። ይሄ ነገር ጥሩ ነገር አይደለም እንደው ምክንያቱም ከባድ እንትን ውስጥ ነበርኩኝ። በጣም ከመናገርሽ በላይ ማለት ነው። ይቅርታ እና ኢቭን ክፍለ ሀገር ሆኜ ምን ልበልሽ ፎቶዎቹ አለኝ ከኔ ጋር እና እኔ የተነሳ ነው ከአንቺም ጋር አንድ ላይ ሶስታችንም የተነሳ ነው ፎቶዎች ምናምን አሉና ያንን ሳይ የምሬ ነው ማርያም ሆዲ ብሰኛል። በቃ በጣም ሆዲ ብሰኝ ናቲተን ስልሽ የሆነ ሰዓት ቤተክርስቲያን ቁጭ ብዬ ፈጣሪ ምንድነው ማለት ቢያንስ የኔ ህይወት ያው አንዴ ገድየዋለሁ፣ አንዴ ብዙ ነገር ተፈጥሮብኛል ምናምንና የሆነ ፎቶ ያየሁ ባባና ነኝ ገብርኤል ቤተክርስቲያን አለ ባከል ገብርኤል የሚባል ያፍን ሰላም አካባቢ እዛ ፍን ሰላም ነበርኩኝ ነው ታይም ከጓደኞቼ ጋር ነው ወሰዱኝ አንብያቸው ሄጄ ፎቶውን ያየሁ ገብርኤል አባቴ ያንስ የነውስ በቃ አንዴ እንደምን በቃ ብዙ ነገር ተፈጥሮብኛል። ግን ቢያንስ ለዚህ ልጅ ስትል እንኳን ለዚህ ህፃን ልጅ ስትል እንኳን ማርያም በቃ ይገርምልኝ ማርያም በቃ አላውቅም ምን ማለት እንደምችል አላውቅም። ማለት ነው ውስጤ በጣም ከብዶኝ ነበር። በጣም ከባድ የሆነ እንትን ውስጥ ነበርኩኝ። ሰይፉን ጋር እንዳወራሁትና ቢያንስ ለባባ ስትል ህይወቴን አስተካክል፣ ኑሮዬን አስተካክል፣ መንገዱን ምራኝ። የምሬ ነው ማርያም በቃ እንደዚህ ነው ያልኩት። ገብርኤል አባቴ እባክህ በቃ ማርያም በቃ እንደዚህ ያልኩ ነው የተናገርኩት ማለት ነው። እና እንደዛ ብዬ ደግሞ ከተናገርኩ በኋላ ደግሞ ይሄ ነገር ተፈጠረ። ያ ቪዲዮ ተፖስተ ያንቺ ቪዲዮ ማለት ነው። ያንን ቪዲዮ ሳይሆን ደግሞ ጭራሽ የምገባበት አጣሁ። ጭራሽ በቃ በጣም ነፍሴ ተጨነቀ። ከዛ እያለ ያው ለበጎ ነው አይደል? ግን በቃ እግዚአብሔር ያስተካክለው ቀስ በቀስ። ነፍሴ ተወጥሮ ነበረ። ለገብርኤል ሂጂ ነገርኩት። እያለቀስኩ ነው ማርያም በቃ እያለቀስኩ ፎቶውን እያየሁ ቢያንስ ለዚህ ልጅ እንኳን ስትል ማርያም በቃ
ቤታችን አስተካክልኝ፣ መንገዴ ጠፍቶብኛልና መንገዴን ምራኝ። በቃ ገብርኤል አባቴ እባክህ ችን ብቻ ግዘኝ ማርያምን በቃ ከመነግሽ ተቆርጦ አይ ችግር የለውም በቃ እሺ ተዋልፈልኝ የምሬ ማርያም በቃ ችን ብቻ አስተካክልልኝ፣ መንገዴን ብቻ አስተካክልልኝ፣ ሌላውን ነገር ችግር የለውም በቃ ታገላለሁ። ግን ሐሳባችሁን አጋሩኝ እስቲ። እናንተ ኩላሊት በቂጥ በኩል ነው እንደሚወጣው እኔ የጤና ተማሪ ነኝ፣ ጥቁር አንበሳ ነው ግራጁዌት ያረኩት እላለሁ። ምኑን ተማርኩት እኔማ በቃ ምኑን ተማርኩት። ለነገሩ ማንችሎትን ሳስብ እኔም አልተማርኩም፣ ግን ደግሞ እንኳን አልሰራሁበት ደፍቼ ነበር ህዝቡን እንዳለ ቁጥር ምቀንሰው። የውላችሁ አርቲስቶቻችን እንዳላሉ ጉብ ያለው ቂጣቸው አለ አይደል ወጣ ያለው አሉ እንዳለ እነሱኛ አሉ ቅርጻቸው ሲያምር እንላለን አሉ። ለካዬ ሄዶ አስቀይረው ነው። ከዛ ድሮ ነበር የሚሏሉ ሽንታቸው አሁን ሲል ምንድነው የጤና እክል ነው እንዴ ብለው ሲሄዱላችሁ አረ ዶክተሮቹ አሉ እንዴ በጣም እንደውም እግዚአብሔር ረድቷችኋል ማለቱ ታታታታታ ነበር ማለት የነበረበት ሽንታችሁ ምናምን ተባለ። ባንድ ኩላሊት ኮን ያላችሁት ሲባላሉ ጦርነት። ከዛ ለኛን ሊሸውዱ ጂም ቤት የነበሩትም ያስተከሉት በጂም ነው ሊሉ የነበሩትም ከጂም ቤት አሉ እንዳለ ብረታቸውን ጥለው አሉ። አሁን ከቱርክ ጋር ልንታኮስ ነው። አንድ ኩላሊትን ጭል ኩላሊት ለቂጥ ጭልፍ ቱርክ ዶክተርስ ኩላሊት ቴክት ባይ ኪድኒ ፌለር ዩ ሳይድ ኦ ማይ ጋድ በቃ ይወዳለ እናላው መላጦች የሚያስተከላችሁ እንግዲህ ቼክ አድርጉ። ቀረብ የሚለው ልባችሁ ነው እንግዲህ ተበልታችሁ እንደው ፐልሞናሪ ሲስተማችሁን ኮንጃቬትድ አድርገውት እንዳይሆን ቼክ አድርጉ። half of your brain የለም ልትባሉ ትችላላችሁ። ስቴዲዮ የነሳ ሾው ያለባችሁ ኮነ መላጦች ቼክ አድርጉ። እንኳን እግዚአብሔር ብር አልሰጠኝ እንጂ እኔ እኮ እንደዚያ ብር ቢኖረኝ አሰን እንዲያስ ንርት ነበር አስደርጌ ነበር። እኔ ሁለቱ አይኖርም ነበር። እንግዲህ ከዚህ ከፕላስቲክ ሰርጀሪ ጋር ተያይዞ የሚነገሩ በጣም ብዙ ነገሮች አሉ። ብትጠነቀቁ ጥሩ ነው ማለት ነው። ብዙ ሰዎች ሲነገራቸው ኔጌቲቭ ሳይዱን ብቻ ነው የምታወሩት እና መዋቢያ ነው ማንም ሰው የሚያደርገው ነው ምን ችግር ያመጣብናል ብለው ሲናገሩ ይደመጣሉ። እኔ እንደው ከፀጉር ማስተከል ጋር ተያይዞ አንድ ሰው ጠየቁኝ፣ ምን ሪፈር አድርጋል ከማስተከለ በፊት? ለምሳሌ ቱርክ ላይ የሚያስተክለው ሰውዬ መላጣ የሚተክለው ሰውዬ ሐኪሙ መላጣ ነው። ለምንድነው መተከል ጠንካራ ሳይድ ካለው እሱ ለምንድነው ያልተተከለው ብዬ ጠይቄዋለሁ። እሱ ብቻ ሳይሆን ለ20 ዓመት አሜሪካን ሀገር በኮስሞቶሎጂ ያጠና ሰውዬ እዚህኛ ሀገር ላይ ከቆዳ ጋር በተያያዘ ይሰራል። መላጣ ነው፣ ፀጉሩን አላስተከለም። ለምንድነው በዚህ ጉዳይ ላይ ያለ ነገር ምንድነው ብዬ ስጠይቀው በፍጹም አልመክርም አላደርግም ብሎ አለኝ። ምክንያታቸው ምን እንደሆነ በዝርዝር የሚያስቀምጡት ነገር ይኖራል። አንዳንድ የምታደርጓቸው ነገሮች ጥንቃቄ የተሞላቸው እውቀት የተሞላበት ነገር ቢሆን መልካም ነው ለማለት ነው። እንዴት ናችሁ ዝርዮች? በራሴ አካውንት መጥቻለሁ። ዱነግ ዝርዮች ፎሎ እያረጋችሁኝ መቼም ስንደባለን ምናምን ታቁኛላችሁ፣ ጨቃ ስለቀለቅ ምናምን ታቁኛላችሁ። በራሴ አካውንት መጥቻለሁ። ፎሎ ኮፒ ሊንክ እያረጋችሁ ቫይራል እንዲወጣ ታረጉልኛላችሁ። እወዳችኋለሁ። ይቺ ልጅ የምታቋት ታቋታላችሁ፣ የማታቋት ምርጥ አራዳ ልጅ ነች፣ የልጆች እናት ነች። አካውንቷን ከስራ አስቀምጥላችኋለሁ፣ ፎሎ አርጓት። ለማንም ቂጡን ለጣለ ሴቱላ ጊፍት የምትሰጡ ደግሞ ላይቭ ስትገባ ጊፍት ስጧት፣ አበረታቷት። ምርጥ ያራዳ ልጅ ነች። ይመቻችሁ። ይሄን የሰሙ ሰዎች ምን የሚሉ ይመስላችኋል? እሺ ኮማንደር ታዘናል የሚሉ አይመስላችሁም? ትእዛዝ ነው እያዘዘ ያለው። በነገራችን ላይ ቪዲዮዋን ግን አየሁት እኔ። ጎበዝ ናት፣ የምትሰራቸው ነገሮች ምርጥ ናቸው። አንድ ቪዲዮ አላሳያችሁ እስቲ። እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው የኔ አበባ መታለች ዛት የላሱ ቲክቶከሮች እየመጡ ነው። ስለዚህ ወንዶቹ ጥንቃቄ አድርጉ፣ ራሳችሁን በትክክል አፕዴት ብታረጉ ይሻላችኋል፣ አለበለዚያ ትበላላችሁ። እስቲ ይሄን ቪዲዮ እንመልከተው። ቴክኖሎጂ ተጠቅሜ በካርድ ገንዘብ ሲሰጠኝ የሚያሳይ ቪዲዮ ሰሞኑን ትሬንድ ሆኗል ይሄ ነገር እና ሁሉም ሰው እንደዚህ ሆኜ እንደዚህ ሳደርግ የሚያሳይ ቪዲዮ፣ ከቤቴ ወደ ስራ ቦታ ሲሄድ የሚያሳይ ቪዲዮ
ከማን እንደመጣ ታውቁታላችሁ። ያው እዚህ ጋር ሜንሽን ማድረጉ ተገቢ ስላልሆነ ነው። አንድ ቪዲዮ ተመለከትኩኝ። የፕሮቴስታንት አገልጋይ ነው፣ ዘማሪ ነው። ቤቴም በር እየከፈተ አልጋ ክፍሉን ሲያሳይ ተመለከትኩኝ እና ብዙ ሰዎች ይህንን ቪዲዮ ሜንሽን አደረጉኝ። ለምን አናየውም? መዝናኛ ነው ብዬ ስላሰብኩኝ ነው። እንመልከተው። ይሄ ሁሉ ይኸው ይታያችኋል። ይሄ ሁሉ አልጋ ነው። ቀጥታው ወደ በሬ ጋር የርኩልኝ ወደ ክላስ ማለት ነው። ይኸው ይሄ እንግዲህ ይሄ አልጋ ክፍል ነው። ይኸውላችሁ ክላሱ ይኸው ኢቴሙን ይታያችኋል። ይሄ በር ይታያችኋል። ይኸው በር ይታያችኋል አይደል? ይኸው እንደዚህ ይኸው ከፈተ። ይኸው በዚህ እንደገና ነው የተከፈተው። ድገም እስቲ ያሳየን። እንደገና እዩ። ደግማ አሳየን። ቤቴም በር ይከፈታል። ተከፈተ። ቤቴም ተከፈተ። ገባው። ኢየሱስ ጌታ ነው። አሜን አሜን። ይኸውላችሁ ይሄ አሁን እንግዲህ ማረፊያ ቤት ገባው። ይኸውላችሁ አልጋው ማረፊያ ቤት ይኸው ይታያችኋል። አልጋ ይኸውላችሁ ክላሱ በጣም እኮ ነው የሚገርመው። ኋላ ቀርነታችንን የሚያሳዩ ቪዲዮዎች በብዛት እየተሰሩ ነው። አንድ ሰውዬ ምን አለ? ይሄ ሰውዬ ለምንድን ነው ዛሬ በቀን 3 ጊዜ እኔ ፎር ዩ ፔጅ ላይ የሚመጣው? ራንድ በሉልኝ ብሏል። እና እንደዚህ አይነት ቪዲዮዎች እየተበራከቱ ነው ያሉት። እንግዲህ ሰዎች ስሜታቸውን ለመግለጽ አዲስ የሆነባቸውን ነገር ለማሳየት ጥሩ ቢሆንም እንደዚህ ደግሞ በምድራዊ ነገር ላይ ትኩረት ያደረገና መንፈሳዊ ነገርን የጣለ ነገር ከምታሳይ አገልጋይ ስለሆንክ ውስጥ ቁጭ ብለህ እየዘመርክ ብታሳየን የተሻለ ደስ ይለን ነበረ ያሉ ሰዎች አሉ። ምክሩ ከሰማ ይጠቅማል። በጣም ራስ ምታት፣ ኃይለኛ ድካም፣ የምግብ ፍላጎት ማጣት፣ ቮሚቲንግ። የጥምቀት ጊዜ በጣም ደከመኝ፣ ፊቴ ምናምን ጠቆረ ምናምን፣ በልቼም ውስጥ አይቀመጥም ይወጣል። አችላ ብለነው ነው እንጂ ዝም ብሎ እግሬ ጋር እዚህ ጋር የሆነ እብጥ ያሉ ነገሮች ይወጣ ነበር። ሄሞግሎቢን ምናምን በጣም ወርዶ ነበር። ሄሞግሎቢን ማለት የሰውነትን ኦክሲጅን የሚቆጣጠር ማለት። ከዛ መጨረሻ ላይ ቦልማሮ የሚባል አለ ከመቅኔህ ላይ የሚወሰድ ምርመራ፣ እሱ ተሰራ። ትመጣ ትኩሳቴን ሲያዩት 39.1 ምናምን ይላል። ከዛ ድንገተኛ ቶሎ አልጋ ተያዛሉና አልጋ ያስኩኝና አይቪ ፓራስታሞል ማለት ነው። አይቪ ስለ በደም ስር ቶሎ እንዲሰራ ማለት ነው። በንጋታው አይሶሌሽን ሩም ገባሁ ለብቻዬ ማለት ነው። ከዛ ባንኮ፣ ሴፕታዚየም፣ ሜሮፒን የሚባሉ ኢንፌክሽን መድኃኒቶችን ጀመርኩኝ። ድንገተኛ ከ24 ሰዓት በላይ መቆየት አይቻልም። እኔ 6 ቀን ቆየሁ በትኩሳት። ከዛም በኋላ በቃ ከዚህ በላይ መቆየት አትችልም ተባለና እዚህ ዋርድ መጣሁ ማለት በጣም ረጅም ጊዜ ተኝተው የሚታከሙ ሰዎች አሉበት። ከዛ ልክ ውጤቱ ሲመጣ ካንሰር ነው፣ የደም ካንሰር ነው። ከዛ ሰዓት አልታወቀም። ድፍን 3 ወር ምን እንደሆነ አልታወቀም። እኔ ጠዋት ራውንድ ሲያደርጉ ሰምቻለሁ። ኤሚል ብለድ ካንሰር ምናምን ሲሉ ሰሙ። የተለየ ተሰማኝ ስሜት ተለብቄ አልቀሻለሁ። ለምን ታውቂያለሽ ማለት ነው? ምን ማለት ነው? ስለ ካንሰር ሲባል በቃ ሁሉም ሰው ከባድ በሽታ ነው የሚገል ነው ሁሉም። ከዛ ደግሞ ህፃናት ላይ ይከሰታል ብለህ ደግሞ አታስብ። መጀመሪያ የምከፍተው የበጎ አድራጎት ድርጅት በህፃናት ካንሰር ላይ የሚያተኩር ትልቅ ፋውንዴሽን መክፈት ፈልጋለሁ። ከዛም በኋላ ደግሞ እዚህ ሀገር ውስጥ ኬሞቴራፒ ብቻ ነው ያለው። ደም ቅየራ፣ ትራንስፕላንት ምናምን የሚባሉ እንትኖች የለም። እነሱን ማስጀመር በደንብ ካንሰር ላይ መስራት ፈልጋለሁ። ወደፊት ማዕዶት በቃ ጀግና ሴት እንድትሆን ነው የምፈልገው። የደም ካንሰር ነው ኬሞቴራፒ እናከመዋለን ይድናል አሉ። ለሞስዶ ኬሞ ዶክሳና ሳይትራቢን የሚባል ኬሞ ነው። ከዛ እሱን ጀመርኩኝ ማለት ነው። ከለውን የካንሰር ሴል ማጥፋት ሆኖ ሳለ ስራው ጥሮቹን ሴሎችን ይነካል። ኬሞ በምትወስድበት ሰዓት ጸጉርሽ ይላጫል። ለምንድን ነው? ምክንያቱም ሴሉን ይነካውና ይነቅለዋል ራሱ መድኃኒት ዶክሳ የሚባል የሆነ ቀይ መድኃኒት አለ። እሱን ከወሰድክ ብቻ ነው ጸጉር የሚነቀለው። እሱን ካልወሰድክ አይነቀልም። መጀመሪያ የገባው ሰሞን ዶክሳና ሳይትራቢን አንዳንድ ካርቶን ወስድ ነበር 50 ሚሊግራም እና 1000 ሚሊግራም ማለት ነው የመጀመሪያውን ሳይክል ስጨርስ። ከዛም በኋላ ግን ሃይ ዶዝ ነበር ወስጄ ነበር ማለትም 6000 ዶዝ ማለት ነው። እየቀያየሩ ይሰጡኛል። ግን ከዛ መሀል ላይ ጋፕ ትንሽ 1-2 ሰዓት ጋፕ አለኛ። እሱ ግሊኮስ ነው የሚሄድልኝ። ከዛም በኋላ የሆነ አምቢዚዮን የሚባል መድኃኒት አለ። እሱ ደግሞ ፖታሺየም ያወጣል። ፖታሺየም ሲያየው ፖታሺየም የሌለ በቃ ወርዷል ማለት ነው። ከዛ እያጣደፉ ኦክሲጅንን እየገፉ ወሰዱኝ። ሌላም ካኑላ አደረጉና ኢሲኤል የሚባል መድኃኒት መስጠት ጀመሩ። ከዛ የዛን ሰዓት በጣም ነው ስድ ከፋይ ቦልማሮ ይሰራላት ተባለና ቦልማሮ ተሰራልኝ። ከዛ ያ የመቅኔው ምርመራ ማለት ነው 3 ሳይክል እንደሱ አይነት 6000 ዶዝ 3 ሳይክል ጨረስኩ ማለት ነው። ከኬሞ በላይ በጣም የጎዳኝ ኢንፌክሽን ነው። አፍ መቁሰል፣
ምላስ መቅሰል ከላይ የሚታይ ማለት ነው። ውስጥ ደግሞ በአልትራሳውንድ ምናምን የአንጀት ቁስለት ምናምን ፈንገስ ትራንስፕላንት ያስፈልገኛል። የምን ትራንስፕላንት? የመቅኒ ቅየራ ማለት ነው። በጣም አንበሳ የሆነች ልጅ ናት። ዶክተሩ እውነቱን ነው ይሄን ነገር የተናገረው። የጤና ባለሙያዎች ተጋግዘን የጤና ባለሙያዎችና ተቋማት ተጋግዘን ለዚች አንበሳ አንድ ነገር ማድረግ የምንችል አይመስላችሁም ወይ ብሎ ይጠይቃል። እንግዲህ ስራ አለባችሁ ማለት ነው። እጅግ በጣም ጎበዝ፣ የምታወራው ነገር የሚጣፍጥ፣ በእውቀት የተሞላች የእድሜዋን ያክል ያልሆነች ልጅ ናት። በጣም ትልቅ ለውጥ ልታመጣ የምትችል የምርም አንበሳ የሆነች ልጅ ናት እና በጣም ነው ደስ ያለኝ ቪዲዮዋን ሳየው። እስቲ እንቀጥል ወደ ቪዲዮችን። እንደው እግዚአብሔር ቢመራትና መልካም የሆኑ ቀኖችን ከፊቷ አሉ። ታዳጊ ብዙ ያሰበቻቸው ነገሮች እንዲሳካላት ምኞቴ ነው። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ። ባል ምን እንደሆነ ብቻ ሳይሆን ዓለም እንዴት እንደምትተዳደር ነግሬሻለሁ። እናቱ አንቺ ኦልሬዲ ጨልለሻል። እኔ ማዝነው በነገራችን ላይ እኔ ስለዚህ ልጅ ማውራት አልፈልግም፣ ግን ስፔሲፊካሊ ትዳር ላይ ስትመጣ አጋንንታዊ መሆኑን ተረድታችሁ እኔ ስለሌላ ጉዳይ፣ ስለ ሴቶች መብት፣ ስለ አንዳንድ ጉዳዮች ኢትዮጵያ ውስጥ በሚደረጉ አንዳንድ አሮጋንት በሆኑ ወንዶች በሚሰሩ ስራዎች ላይ በምታደርገው አድቮኬሲ ችግር የለብኝም። እኔ በዛ ጀስት ትቀጥል። ግን ተሽከርክራ ትመጣና የት ነው የምትሄደው? ትዳር ላይ ነው የምትሰካው። እቺ ልጅ ብቻዋን እንዳልሆነች ማውቀው በዛ ነው። አሁን ልብ በሉ። እዚህ ጋር ባል ምንድን ነው አለች አይደል? ቁምሳጥን ነው ምናምን ነው ተሽከርካሪ ወንበር ነው አለች። ትቆይና ደግሞ ምን እንደምትል አሰማችሁ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁምሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከች። እዚህ ጋር ደግሞ መለስቲና ከዛ ከናቅሽው ቁምሳጥን ነው ወንበር ነው በርጩማ ነው ካልሽው ባል ንብረት እንደሚገባሽ አድርገሽ ሌሎች ሴቶችን የምትናገሪበት ቪዲዮ ደግሞ ይሄ ነው። እኔ እርግጠኛ ነኝ በዚህ ቪዲዮ በርካታ ትዳር የቪዲዮ ከተለቀቀ ትንሽ ጊዜው ነው ኢትዮጵያ ውስጥ ካሉ ፍቺ በኃይለኛው ጨምሯል። ታውቃላችሁ ኢትዮጵያ ውስጥ አሁን ሄዳችሁ ስታትስቲክሱን ብታዩ በኃይለኛው ነው ፍቺ የጨመረው። ኮንቴክስት የሚባል ነገር አለ ወገኖቼ። ኢትዮጵያ ውስጥ ያላችሁ ሴቶች እንዳትሸወዱ። ብዙዎቻችሁ አብዛኞቻችሁ ደግሞ የመናፍስት አሰራርን አታውቁም። ኢትዮጵያ ውስጥ ያሉ ሰይጣኖች ሰው አንደበት ላይ ቁጭ ብሎ የሚለፈልፉ ናቸው አብዛኞቹ። በመጽሐፍ ቅዱስ ውስጥ በጴጥሮስ ላይ ያለው ሰይጣን ማለት ነው። ጴጥሮስ ላይ ያለው ሰይጣን እግዚአብሔር አምላክ ወይንም ኢየሱስ ክርስቶስ ምንድን ነው ያለው? እባክህ ጌታ ሆይ አትሙትብን እያለ ያሽሟጠጥ ነበረ። ሄዳችሁ ስታነቡ ምንድን ነው? ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅም አለው። ምን ማለት ነው? ያወራው ጴጥሮስ ነው። ለምን አንተ ሰይጣን አለው? ጴጥሮስ ላይ ሆኖ የሚቀባጠር ሰይጣን አለ ማለት ነው። እነዛ ሰይጣኖች ደግሞ በብዛት የከተሙት ኢትዮጵያ ውስጥ ነው። ምን እላችሁ ብዬ ነው? እሷን የምትከተሉ ሂዱ፣ መጨረሻ ላይ ደርሳችሁ ራሳችሁ ተንገጫግጫችሁ ስለምትቆሙ ህይወት፣ ተሞክሮ፣ ላይፍ፣ እድሜ ያቆማችኋል። ጀስት ጎ ፎር ኢት አልይዛችሁም። ግን በዚህ ሐሳብ ለምትዋልሉ አንድ መልእክት አለኝ። ወደዳችሁም ጠላችሁም ጄምስ ብራውን እንዳለው ይህ ዓለም የወንድ ነው። እግዚአብሔር አምላክ ነው መጀመሪያ እየሰጠን። ይሄን አምናችሁ መቀበል አለባችሁ። እግዚአብሔር አምላክ ሊያስረዳን ሲፈልግ ነው መጀመሪያ አዳምን ከዛ ሔዋንን የፈጠረው። ለምን እኩል አላመጣቸውም? ብቻውን ይሆን ዘንድ የምትረዳው ያስፈልገዋል ነው የሚለው። ብቻውን ሆኖ መቆየት የለበትም። የምታቃጥለው እንስራለት አላለም። የእናንተ ነፃ ፈቃዳችሁን ተጠቅማችሁ ነው ነገሮችን እያደረጋችሁ ያላችሁት። ስለዚህ በጥሩ ምሳሌ ልንገራችሁ ሴቶች፣ ፌሚኒስቶች። አንዱን አገባሽ ወንድ በአንቺ ስሌት እንድንግባባ ተጣላችሁ። ባልሽ ይዞ በጥፍ ያጮለሽ ከፈለግሽ መሬት አድርጎ አንገች ላይ ረገጠሽ። ከዛ ብድግ ብለሽ ትደውያለሽ። የምትደውይ ለማን ነው? ለፖሊስ። ለፖሊስ ስትደውይ ሞስት ላይክሊ አንቺን መጥቶ ህይወትሽን ሊታደግሽ የሚችለው ሌላ ወንድ ነው። ኦኬ፣ ሌላ ሴት አይደለም። የመጀመሪያውን እንኳን ሴቶች መጡ ቢባል ሴቶቹ ሲመጡ እነሱም ይዞ በጥፍ ያጮላችሁ። ፖሊስ ሁኚ ምን ሆኚ ዊ ዶንት ኬር። አዳምነታችን ሲመጣ ማንንም ይዘን ጥርግርግ አባታችሁ እናጠፋችኋለን ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ አዳምን ሊገዳደር የሚችለው አዳምን መሆኑ ተረድታችሁ አዳምን እባክህ አድነኝ ነው የምትሉት አይደል እንዴ? ለምሳሌ አንቺ ልጅ ሲምፕል ኮንሰፕት፣ አንድ ደሴት ላይ አንድ ሴትና 100 ወንድ አስቀምጠን ሄደን ከ20 ዓመት በኋላ ተመልሰን ብንመጣ እርግጠኛ ነኝ እዛ ቦታ ላይ 100 የሞቱ ወንዶችና አንድ ሴት ነው ልናገኝ የምንችለው። የተፈጥሮ ጉን ነው የምነግርሽ። ልትክጂ ትችያለሽ። በዚህ አጋጣሚ እሷ የምትከተሉ ይሄን ምሳሌ ልብ ብላችሁ ስሙ። ሁለተኛ ምሳሌ እየሰጠዋችሁ ነው። በተቃራኒው ደግሞ አንድ ወንድና 100 ሴት ደሴት ላይ አስቀምጣችሁ ብትመለሱ ከ30 ዓመት በኋላ ተመልሳችሁ ብትሄዱ ያ በወቅቱ አስቀምጣችሁ ትሄዳችሁት አንድ ወንድና 100 ሴት ወደ ህዝብ ተቀይሮ ኔሽን ሰርቶ
ታገኙታላችሁ። ይሄንን የተፈጥሮ ኃይል የሰጠን እግዚአብሔር አምላክ ነው። የምንነጋገረውን እንነጋገር፣ የማንነጋገረውን ግን ይቅር፣ ትሸነፋላችሁ ብዬ ይሄን የጄምስ ብራውን ሙዚቃ ጋብዛችኋለሁ። እንግዲህ በዚች ልጅ ቪዲዮ ላይ በርካታ ሰዎች እየተነጋገሩ ነው የሚገኘው። ትክክል ያልሆኑ ነገሮችን ትክክል አይደለም ብሎ እንደ ሲሳይ በድፍረት የሚናገር በርካታ ሰው አለ። መቀበል የሚፈልግ ሁሉ ጊዜ ይቀበላል። የሷ ቪዲዮ ኮሜንት ላይ ገብቼ ስመለከት የተጻፈው ነገር ተአምር ነው። ገብታችሁ አንብቡት። እዚህ ጋር ለመናገር አይሆንም፣ እሷ ትክክል ናት ብሎ የሚያቀርቡ ማለት ነው። ስለዚህ እዚህ ጋር አሁን የሐሳቡን መከራከሪያ ለማቅረብ ሳይሆን ትክክል ያልሆኑ ነገሮችን በትዳር አቅጣጫ ላይ የሚነገሩ ነገሮች ምናምን ትክክል እንዳልሆኑ ለማሳየት ለግንዛቤ ይሆን ዘንድ ነው የሲሳይን ቪዲዮ ያመጣውላችሁ። እንደተማራችሁበት የሆነ ነገር እንዳገኛችሁበት እርግጠኛ ነኝ። ያመልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰረጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራብሽ ተጠመረ ፈራስ ጀመር ያመልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰረጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራብሽ ተጠመረ ያመልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰረጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራብሽ ተጠመረ ፈራስ ጀመር ያመልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰረጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራብሽ ተጠመረ ያመልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰረጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራብሽ ተጠመረ ፈራስ ጀመር አድጌ ያንገትሽ ናይንቲስ እንግዲህ ለትውስታ የሚሆኑ በጣም በርካታ ቪዲዮዎችና ፎቶዎች አግኝቻለሁ። በየቀኑ በመሰራቸው ቪዲዮዎች ላይ መጨረሻ ላይ እንደዚህ ያስቀምጥላችኋለሁ። እየገባችሁ መለስ ብላችሁ ትዝታችሁን ኮምኩሙ ቃኙት ለማለት ወዳለሁ። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። በዛሬው ቪዲዮ ላይ ያላችሁን አስተያየት፣ ሐሳብ፣ ጥያቄም ካላችሁ በሐሳብ መስጫ ሳጥን ውስጥ አስቀምጡልኝ። የብዙ ሰዎቻችሁን ኮሜንት በማንበብ እየመለስኩላችሁ እገኛለሁ። እንግዲህ አንዳንድ ሰዎች የምትጽፏቸውን ኮሜንቶች ያልመለስኩላችሁ ወይ አላየሁትም ወይ ደግሞ አላየሁትም ማለት ነው።
ለዛ ነው ሊሆን የሚችለው። እንግዲህ በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያው ድረስ ግን መልካም ጊዜ መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘውላችሁ። ሰላም ሁኑልኝ።